ሰው ልጅ የትኛውም ሰው ላይ ቀይ መስመር የተባለ ነገር አለው ያን ቀይ መስመር ነው ያለፍሽው ሩታ ምኑ ጋር ነው ቀይ መስመር ያለፍሽው ቪዲዮ ቀርጻሽ ያለ ጠይቄሽ ነበር ካስታወሽ በውስጥ ብዙ ብዬሻለሁ እሱን አውርቼ ተመልሼ የሆነ ነገር አድርገሽ ከሆነ ልክ አይደለም ዋሸሽ ለምን አስፈለገ መዋሸት ለእያንዳንዱ ሰው ዞረሽ ማሳየት ውርደትሽና ውድቀትሽን ነው የሚያሳየው እዚህ ጋር ወረድሽ ይሄ ትዳር ዋጋ የተከፈለበት ትዳር ነው በእናንተኛ ብዙ ሆነናል ቤተሰቦች ሙሉ ማለት ነው ታውቂያለሽ ይሄንን ደግሞ ብዙ ነገር ሆነናል በእናንተ ፍቅር ምክንያት ብዙ ነገር ደርሶብናል ግን ምን አለን ምንም አላልን ምንም ለምን ባልና ሚስት መሃል መግባት ከባድ ስለሆነ ዋጋ ስለሚያስከፍል የሚቀረው የገባው ሰው ስለሆነ ለዛ ነው ዝም ያለው ጃኒ የሚባለው ሰው ደግሞ ምን እንደሆነ አላማው አልገባኝም ለምን እንደሆነ አላውቅም መሃል ሰፋሪ ሆነ መሃል ሰፋሪ ማለት ከዛም የማይሆን መሃል ሰፋሪ ይባላል እሱ መሃል ሰፋሪ ሆነ ለይልን ወንድ ልጅ ነህ አንተ አይደል የወንድ ልጅ ስሜትን ይገባሃል ምን ያህል ወንድ ልጅ ማንነቱ ሲነጠቅበት አይወድም ይገባል ታውቃለህ ወንድ ስለሆንክ ማብራራት አይጠበቅብኝም ማናችሁም ከእንግዲህ እንድትጮቱበት አልፈልግም አብሽ ላይ ሄርሜላም ሆንሽ ሩታም ሆንሽ ማለት ነው ልቀቁት በቃ ልጁ ትክክል ወንድ የሌለስ ከሚመስል ድረስ ለምን ነው የምትፋጁበት የፉክክር ቤት ሳይዘጋ አደረ ይባላል እናንተ አሁን የፉክክር እኔ አሸንፋለሁ ነው የተያያዛችሁት በሷና በጓደኞቹ ምክንያት ነው ብዙ ነገር እየተፈጠረ በቀል ወልዶ ዛሬ ላይ እንደዚህ አድጎ በኋላ አቅሉን ያሳተው ነምስ ማጥፋት መጥፎ ነገር ሳይመጥፎ ማለት ግዴታዬ ነው ሲጀመር መጥፎ ነገር ነው ያደረግሽው አሁን አብርሽን አጥተሽዋል እኔ ልንገርሽ በገዛ እጅሽ አጥተሽዋል ቀይ መስመር አለች እኮ መጀመሪያ አብርሃም ሲያወራ በነገራችን ላይ ከኛ ቤት ለየት ያለ ልጅ ነው እሱ አብርሽ ሲያወራ ወይስ ሲጮህ ምናምን ኖርማል ነው ዝም ያለ ቀን ግን ፍሪ ዝም አለ ማለት አብርሽን ፍሪው በቃ ለምን የሆነ ነገር አለ ማለት ነው ውስጡ ላይ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ቡዜ ለሩታ ጥብቅና ስትቆም ቆይታ እውነት ቡዜ ማለት ነው ለሩታ በጣም ነው ጥብቅና የምትቆም አጥፍታ ራሱ አጥፍታለች አትልም ሴት ልጅ ነች የምትለው እና ዛሬ ሩታ በጣም ወረርሽኝ አታለልሽኝ ዋሸሽኝ ብላ ተናገረቻት አትናደዱ ምክንያቱም ቡዜ ሩታ ላይ ስለተናገረች አትናደዱ በቡዜ አንግልም ትክክል ነች ምክንያቱም ወንድሟ ነች ወንድሙ ነው ብዙ ጊዜ ለሩታ ቆመለች ለሐቅ ቆማለች ቡዜ ማለት ነው ለሐቅ ነው ስትከራከር ቆየችው ዛሬም ደግሞ ሐቅ ነው በመናየው ነገር ሐቅ ነው በቪዲዮ ማለት ነው እውነታው ግን ይሄ ነው ይሄ አይደለም እኛ ምናቀው ጉዳይ የለማ ምንድነው እውነት ሩታ ቪዲዮ ይዛበት ከሆነች አብርሃም ምስክር ቪዲዮ አለ ባይክ ለምን አይጠይቃትም ሲቀጥል ደግሞ እሱ ወንድ ነው እሷ ሴት ልጅ ነች ማምኑ ነው የሚፈራ ጃኒ እንኳን ቪዲዮ ተለቆ እንደዛ የራቁት ቪዲዮ ተለቆ አይታችኋል ተለቆ ሳትፈራ ወደ ሚዲያ ተመለሰች ምንድነው እሱ የሚፈራ ወንድ ልጅ እኮ ነው ይሄ ነገር ከዚህ በፊት እንምታስታውሱሽ ብትሆን ዳኒ ለየሩታ መጥፎ ፋይልን ይዣለው ምናምን ብሎ አግቶ ሩታን ወስዶ ከአንዋር ጋር መጥፎ ፋይልን ይዣለው ምናምን ስሎ እንደዚህ ሲያጉላሉ ነበር አብርሃም ስልክ ሲሰብር ነበር እንደምታስታውሱ ከሆነ ማለት ነው እንደዛ ሲያደርጉ ከዛ በኋላ ፋይሉ ፊዮና አጠፋች ተባለ ስለዚህ ይሄም እንደዛኛ ፋይል ነው ሊሰሩበት ይመስለኛል እኔ እውነት አይመስለኝም ግን ዛሬ ቡዜ ተናገረችው እውነታውን ነው በቃ ምክንያቱም ሴቶች ልጁን ሊቀቁ ያለችው ፓርት ተመችቶኛል ምክንያቱም ሊቀቁ ምንድነው እናንተ ወንድ ልጅ ላይ እንደዚህ የምትሆነው ሲቀጥል ደግሞ አብርሃም ቆፍጣና ወንድ አይደለም አብርሃም ወንዳ አይደለም እሱ ገንዘብ ስለሚሰራ ብቻ ነው እሱ ያው የሰራውን ገንዘብም ሴቶች ዝቅ አርጎ ነው ይሰራ
አብርሃም እንደ ማርክ ምናምን ሲሰራ ኑሮ አብርሃም የነዛ ታች ነበረ እታች ማለት ነው። ስለዚህ ሴቶችን ዝቅ አድርጎ የሴቶችን ክብር አዋርዶ ብዙ ነገር ሴቶች ለሱ ብሎ ተዋርዶ ሲሰሩ ነው እሱ ከፍ ያለ። ለምንድን ነው እናንተን ከፍ አድርጎ እናንተን ዝቅ አድርጎ ገንዘብ የሚሰራ ወንድን የምትፈልጉ? እናንተ ከፍ ዝቅ ማለት ከፈልጋችሁ እናንተ ዝቅ ብላችሁ ስሩ፣ በራሳችሁ ተጠቀሙ። አሁን እነ ጃኒ ምናምን ራሳቸው ዝቅ አድርጎ ሰሩ። ለእናቱ ቤት ሰራች፣ ለራሷ ዛሬ እየተዳደለ በዚህ እድሜ በ18 ዓመት እድሜው እየተዳደለ ኑሮ ነው የምትኖረው። በቃ መሆን ከፈለጋችሁ ራሳችሁን ሁኑ፣ ዝቅ ማለት ከፈለጋችሁ ማለት ነው። ሲቀጥል ደግሞ የምንም ፋይል የለም። እኔ ደጋግሜ እነግራለሁ። ፋይሉ አሁን ሌላ ሰው ያጠፋል ከሩታን ስልክ አንስቶ ምናምን ብሎ ሊዋሹ ነው። ይሄ የስራ ጉዳይ ነው። ይሄ እኔ ምንም አልተዋጠለኝም። ምክንያቱም ፋይል ይዛ ቢሆን አብርሃም ምንም ያስጨንቀው ብትለቅ እኮ እሷ ነች የምትዋረደው፣ ብትለቅ ማለት ነው። እውነት ፋይሉ ይዛ ብትለቅ ሩታ ነች የምትዋረደው እንጂ አብርሃም አይደለም የሚዋረደው ማለት ነው። ስለዚህ እኔ አልተዋጥልኝም ይሄ ፋይል ማለት ነው። ምክንያቱም ከዚህ በፊትም እንደዚህ አይነት ፋይል አለ ስሉ ስዋሹን ሩታ መጥፎ ፋይል ራቁት ምናምን እንደዚህ ሲባሉ ውሸታሞች ማለት ነው።